ሰላም ሰላም ውድ የአዲስ ፕሮፋይል ሰዎች እንደምን ሰነበታችሁ? የገበያ ቅኝት ፕሮግራማችን ላይ ነው የምንገኘው። ዛሬ እንግዲህ ያለሁት ቃሊቲ አካባቢ ነው። ጽኑ ፓክ ይዤላችሁ መጥቻለሁ። በጽኑ ፓክ ምን እንደሚሰራ ስለ ፓኮች እንግዲህ ብዙ ኢንፎርሜሽን የላችሁ ብዬ አስባለሁ። ዛሬ ጥሩ ቆይታ እንደሚሆን ተስፋ አደርጋለሁ። ተከታተሉ። ሰላም እንዴት ነህ? ደህና ነህ? አለሁ። ስምህንና ብዙ ያለ የስራ ድርሻ? እሺ፣ ስሜ አድማሱ በረዳ ይባላል። እሺ፣ የጽኑ ፓኬጂንግ የምርት ክፍል ኃላፊ ነው። እሺ አድማሱ፣ ስለዚህ አሁን የመጣ ነው ጽኑ ፓክ ነው። ስለዚህ በጽኑ ፓክ ምን እንደሚገኝ ስለማሽኖቹ የሚሰሩትን ፓኮችን በሰፊው እንድታብራሪ ነበር የፈለኩት ማለት ነው። ስለዚህ ከምንድን ነው የምንጀምረው? እሺ፣ በዋናነት ጽኑ ፓኬጂንግ ላይ ሁለት ፋብሪካዎች አሉ። ይሄኛው ቁጥር 1 ነው። ሌላ ደግሞ ቁጥር 2 አለ። ሌብል የሚያመርት ነው። እሱን ቀጣይ ላይ እናየዋለን። ቁጥር 1 ላይ ያሉት በዋናነት የምናመርታቸው ምርቶች ቁጥር 1 ነው ያለንበት። ቁጥር 1 ነው የሚባለው። በዋናነት የምናመርተው ሽሪንክ ፊልም የሚባል ምርት ነው። ሽሪንክ ፊልም ማለት እንደ ከቃሉ የምንረዳው ምንድነው የፕላስቲክ አይነት ነው። ፕላስቲክ አይነት ሆኖ ልክ ሙቀት በሚነካው ሰዓት ላይ የሚሸበሸብ ወይም ደግሞ ምርቱን አቅፎ የሚይዝልን ነው። በዋናነት የውሃ ምርቶችን ከወሰድን ቦትሎቹን 12 ወይም 24 ሊሆን ይችላል የሃይላንዶቹን እነሱን ሰብስቦ የሚይዝልን ምርት ሽሪንክ ፊልም እንለዋለን። ስለዚህ እሱን ታመርታላችሁ? በዋናነት የምናመርተው ይሄ ነው። ሁለተኛ ደግሞ የምናመርተው ስትረች ፊልም የሚባላል። ስትረች ፊልም ማለት ለራፒንግ፣ አሁን ለምሳሌ እነዚህ የውሃ ምርቶችን ከደረደርን ወይም የለስላሳ የፕላስቲክ ምርቶችን ከደረደርን በኋላ ምርቱ እንዳይዋዥቅ ወይም እንዳይዋልል ራፕ የሚደረግበት የሚጠቀለልበት የምርት አይነት ነው። ይህ ሽሪንክ ፊልም ስትረች ፊልም ሌላው ጥቅሙ ምንድነው? ለምሳሌ ሱፐር ማርኬት ላይ እንደዚህ ምግቦችን ምናምን ትክክል እነሱን የምናሽግበት ምርት ነው ስትረች ፊልም የሚባለው ማለት ነው። ከኛ ነው አብዛኛው ከስተመሮች የሚወስዱት። ሌላው ደግሞ ፓውች ሚልክ ፓውች የሚባል ምርት አለ። ለምሳሌ የማማ ወይ የሾላን ብንወስድ ዋናው ምርቱ ህትመቱንም እንሰራለን። በዋናነት ደግሞ ፊልሙንም እንሰራለን። በነጭና ጥቁር ሆኖ ነው የሚሰራው በማሽኑ ማለት ነው። እና ፓውች የሚባል አለ። እሱን ፕሮዳክት እናመርታለን። በተጨማሪም ባጎች አሉ፣ ፖሊ ባግ፣ እንደገና ጋርቤጅ ባግ ለቆሻሻ ምናምን መጣያ የሚሆኑ ባጎችንም እናመርታለን ማለት ነው። ስለዚህ አሁን ለዚህ ሁሉ ያስረዳኸኝን መመልከት እንችላለን? በደንብ እንችላለን። እሺ፣ ጥሬ እቃው ነው የምንጀምረው? ስለ ማሽኑ ነው የምታወራኝ? ከምንድን ነው የምንጀምረው? በዋናነት ጥሬ እቃችን ይሄ ነው። መንካት ይቻላል? ኬሚካል ችግር የለውም? ምንም ችግር የለም። ምንም ያመጣው ችግር የለም። በጣም ያፍራል ግን ፖሊቲን ነው የሚባለው። ጥሬ እቃው በዋናነት የምናገኘው ከነዳጅ ተረፈ ምርት የሚገኘው። ስለዚህ በሀገራችን ነው? አይ ከውጭ ነው የሚመጣው። ከውጭ ነው የሚመጣው። እኛ በማሽኑ በመጠቀም ቅድም የጠቀስኩሽልን ምርቶችን በዚህ አማካኝነት የምንሰራበት ጥሬ እቃ ነው። በዋናነት የምንጠቀመው ፖሊቲሊን ይባላል ማለት ነው። መጀመሪያ ላይ ፕሮሰሱ ምንድን ነው የሚሆነው? ጥሬ እቃው እዛ ውስጥ ላይ ያለ ሚክሲንግሩ በተፈለገው የማቴሪያል ሬሾ ከተቀላቀለ በኋላ አሁን ይሄ ማሽኑ ብሎይንግ ማሽን 3 ሌየር ይባላል። 3 ሌየር ብሎይንግ ማሽን እንለዋለን። 3 ሌየር ማለት 3 የተለያየ የስክሩ ነው ያለው። 1 2 3 አጠቃላይ 3 ወይም ደግሞ 3 ሌየር ብሎይንግ ማሽን ነው የምንለው። ስለዚህ ጥሬ እቃ በየስክሩ ፓርት እናስቀምጥለታለን። ከዛ በኋላ እዚህ ሴት በምናደርገው የሙቀት መጠን አጀስት እናደርግና ከዛ በኋላ ሳክ ያደርጋል። የራሱ በርሜሎች አሉት በየሶስቱም ስክሩ ላይ ጥሬ እቃ ይስባል። ከዛ በኋላ ይችኛዋ ቋታ ዋና ቋት ማቴሪያሉ የሚገባ ማለት ነው። ትክክል፣ እዚህ ውስጥ ይገባል። ከዛ ይሄ ስክሩ ነው። ስክሩ ላይ በከፍተኛ የሆነ ሙቀት ስለሆነ የሚያገኘው ይቀልጣል። ከዛ በኋላ አውትፑቱ ያኛውን ይመስላል ማለት ነው። እዛ ጋር የሚታየኝ ማለት ነው። እዚህ ጋር ምንድነው የሚሆነው? የደንበኛውን መስፈርት ይኖራል። ሳይዝ ቲክነስ ይኖራል።
ስለዚህ በደንበኛው ቲክነስና ሳይዝ መሰረት ፊልሙን እንሰራለን ማለት ነው። አሁን ይሄኛው ምን አክል ነው በቀን ውስጥ የሚያመርተው? ይሄኛው ሁለቱም ስሪ ሌየሮች ናቸው። በሰዓት 140 ኪሎ ያመርታል። በሰዓት ወደ 140። ስለዚህ አላቸው የማሽኑ ዲቴል ማሽኖቹም አላቸው ይዘት የሚያመርቱት መጠን ማለት ነው። ትክክል። አሁን ለምሳሌ እንደነገርኩሽ ይሄ ስሪ ሌየር ነው። እንደገና ደግሞ በዚህኛው በኩል ሞኖ ሌየሮች ናቸው። አንድ ስክሩ ነው ያለው። የማሽን ካፓሲቲው ደግሞ አነስተኛ ነው። እነዚህ በሰዓት ወደ 40 ኪሎ ነው የሚያመርቱት። 40 ኪሎ ማለት ነው። ኦኬ። ስለዚህ የሚበልጥ ይሄኛው ወደ ስሪ ሌየሮች ናቸው። ይሄ ስሪ ሌየር እስከ 140 ኪሎ በሰዓት እናመርታለን። በሰዓት ያመርታሉ ማለት ነው። ዛጋ የሚታየው እንደዛ ነው። ሁለቱም ተመሳሳይ ማሽኖች ናቸው። ካፓሲቲው ተመሳሳይ ነው። እና እዚህኛው ላይ ተጨማሪ ምን ማምረት እንችላለን መሰለሽ? ፓውች የሚልክ ፓውች ቅድም እንዳልኩሽ በነጭና ጥቁር ነው ካየሽው። የወተት ላስቲኩን ካየሽው በአንድ በኩል ነጭ ነው፣ በአንድ በኩል ጥቁር ነው የሚሆነው። ከዚህ ቀለም ማስተር ባች የሚባል አለ። እሱን በመጠቀም በሁለቱ ማሽኖች ይሄን ሚልክ ፓውቹን ማምረት እንችላለን፣ በዚህ ብቻ ማለት ነው። በእነዚህኛው ማሽን ግን አይቻልም። ምክንያቱም የምንጠቀመው ማስተር ባች በየሌየሩ ወይም ደግሞ በየስክሩ ነው የሚገባው። 3 ስክሩ ነው ያለው፣ ይሄኛው አንድ ነው ያለው። ስለዚህ በአንዱ በኩል ጥቁር ማስተር ባች እናስገባለን፣ በሌላኛው ደግሞ ነጭ አስገብተን ሁለት የተለያየ ከለሮች እናገኛለን ማለት ነው። በተጨማሪም ደግሞ ላሚኔሽን ፊልም የሚባል አለ። ላሚኔሽን አሁን ለምሳሌ እነዚህን ይሄን ምርት ብንወስድ ይሄ ያለቀለት ምርት ነው። ላሚኔሽን ምንድን ነው ያልከኝ? ላሚኔሽን ፊልም። ላሚኔሽን የምንለው ለምሳሌ አንድ የፓስታ ወይ የተለያየ ምርት ይሆናል እና ምርቱ ላይ ተለጣፊ የሆኑ በዛ ላይ ደግሞ ህትመት የሚደረግባቸው የምርት አይነት ነው። እዛ ላይ ቲክነሱ እንዲወፍር የሚደረገው እዛ ላይ አንድ ላይ የሚጣበቀው ነገር ላሚኔሽን ፊልም ነው የሚባለው። አንዱ ይሄኛው ማስተር ባች ያለው ፊልም ነው። ይሄኛው ነው ላሚኔሽን ነው። ይቅርታ፣ ይችኛዋ የነርሊንግ ይባላል ወይም ደግሞ ኢምፖዝድ ሽት ይባላል። ኢምፖዝድ ሽት በዋናነት ደንበኞቻችን የጎማ ፋብሪካዎች ናቸውና የጎማው ከውስጥ ስር ላይ የሚጠቀሙት ነው። እና ካየሽው ራፍ ነው የሆነ ነርል ነገር የተደረገ ነው። ስለዚህ ነጭ ማስተር ባች አለው፣ በዛ ላይ ደግሞ ጠቃጠቆ የሆነ ነውና ኢምፖዝድ ሽት ይባላልና አብዛኛውን ጊዜ ይሄኛውን ከውጭ ነው የሚያስመጡት የነበሩ ደንበኞቻችን። ነገር ግን እዚሁ ሀገር ውስጥ ምርቱን ስላገኙ ከኛ ጋር በቅርብ ጊዜ ነው የጀመርነው። ስለዚህ የውጭን አስቆማቸዋል ማለት ነው። በደንብ ከሀገራችን በሚመረተው የሚወስዱት ማለት ነው። እንደገና ደግሞ ቅድም የጠቀስኩሽ የወተቱ ማለት ነው። የወተቱ አሁን አብዛኛውን ካምፓኒዎች ምርቱን ከውጭ አስመጥተው ነው ፕሪንት ብቻ የሚያደርጉት። እኛ ግን እዚሁ እንሰራለን፣ ፓውቹን እንሰራለን። ፕላስ ደግሞ ቁጥር 2 አለ፣ ሌላ ሳይት አለ፣ እዛ ደግሞ ህትመቱ ይሰራል ማለት ነው። ስለዚህ ሁሉ ነገር ከውጭ የሚመጣ ነገር የለም አሁን ላይ ማለት ነው። አሁን ሁሉም ነገር እዚሁ ሀገር ውስጥ መስራት እንችላለን ማለት ነው። ቀድመን ያየነው የብሎዊንግ ማሽን ነው። ብሎዊንግ ማሽን የሽሪንክ ፊልም እና ፓውች እንደምንሰራ ነው፣ ወይም ደግሞ ኮ ኤክስትሩደር የሚባል ነው። ሁለተኛው ደግሞ በዋናነት የምንጠቀምበት የማሽናችን ስትረች ፊልም ይባላል። ይሄኛው ነው። ረጅም ጊዜ ሆኖናል ይሄን ምርት ከጀመርን። አብዛኛውን ጊዜ ከውጪ የሚመጡ ምርቶች ነበሩ። እዚህኛ በማምረታችን ከውጪ የሚገባውን የምርት መጠን ለመቀነስ ሞክረናል። ይሄ ምን እንደሚሰራበት ስትሬች ፊልም ይባላል። ስትሬች ፊልም የምንለው ምንድነው? ፓሌት ላይ መደርደር ያለባቸው ነገሮች ይኖራሉ። ከዛ በኋላ የተለያየ ረጅም ጉዞዎችን ማድረግ ካስፈለገን ግዴታ በዚህ ራፕ እናደርገዋለን ወይም ደግሞ እንጠቀልለዋለን። ስለዚህ መጀመሪያ ግን ስራ ሲጀምር በዚህኛው ማሽን የተጀመረው የመጀመሪያ ስራችሁ የውጪ
ስፖርት የቀረበት አንድ ይሄኛው ነው። አሁን በቅርብ የሚመጣ አለ። ይሄኛው ሁለት ሌየር ነው ያለው፣ ሁለት ስክሩ ነው ያለው። ሌላ አሁን አፕዴት የተደረገ በቅርብ ይመጣል። እነዚህ አሁን በዋናነት የኮካ ወይም ደግሞ ኢስት አፍሪካ ቦትሊንግ እነሱ ናቸው በዋናነት ደንበኞቻችን። ሽሪንክ ፊልሙም በዋናነት ከነሱ ጋር ነው ስራውን የምንሰራው እና ከውጭ የሚመጣውን የምርት መጠን በአብዛኛውን መቀነስ ችለናል። እንደናንተ ሌላ አለ እንደዚህ የውጭ ፕሮሰስ ቀረ ወይስ እናንተ መጀመሪያው? ይሄኛው የፓኬጂንግ ላይ ሽሪንክ ፊልም ኦልሞስት ወደ 20 ምናምን ዓመት ሆኖናል። በጣም ማለት በብዙ ፕሮሞሽን ባንሰራበትም ረጅም ዓመት ስለሰራን ከብዙ ደንበኞች ጋር ያስተዋወቀን ስለሆነ ትክክል ስም በደንብ ስላለው እንደዚህ በሚዲያም ወይም ደግሞ በተለያዩ ፕሮሞሽን ላይ ብዙም አልተሳተፍም። ምክንያቱም አቅሙ በጣም ብዙ ስለሆነ ያሉንም ደንበኞች በደንብ ስለዚህ ኦልሞስት በቃ እናንተ ናችሁ በደንብ አሁን ያላችሁ። ይሄና በደንብ ሀገራችን ላይ የውጭ ፕሮዳክት የሚያስቀር በደንብ አልተስፋፋም አሁን ባለው። እውነት ነው። ትልቁ እንደ ችግር ያው እንደምናየው የጥሬ ዕቃ ችግር ነው። እሱ በበቂ ሁኔታ ቢሟላ ብዙ ሌላ ፋብሪካዎችን በደንብ መክፈት ይችላል። በደንብ ብዙ መሸፈን የጥሬ ዕቃ ፍራቻ ነው ማለት ነው ወደዚህ ቢዝነስ ሰው እንዳይገባ። ትክክል። እንደውም አሁን በቅርብ ጊዜ የውሃ ካምፓኒዎች እየወጡ ሆነ እንጂ አብዛኛውን ስራውንም ያስጀመረን በዋናነት የውሃ ካምፓኒዎች ናቸው። ብዙ የውሃ ካምፓኒዎች ነበሩ። አሁን የተወሰነ መልኩ እየቀነሱ ነው፣ ግን በዋናነት አቅርቦታችን ለነሱ ነው። የሽሪንክ ከናስ ችግር አይደለም የነሱ እየወጡ ያለው አቅርቦት ችግር አይደለም። ከአቅርቦት ችግር አይደለም። እዛ ጋር የሚታዩ እንትኖች አሉ። እነዚህ ምንድን ናቸው? እነዚህ እዚህ ጋር ያሉት 3 ባግ ሜከሮች አሉ። በዋናነት የሚሰሩት ባግ ነው የሚሰሩት እነዚህ እና በደንበኛው በሚፈልገው የሳይዝ መጠን በሚፈልገው በኦርደር መሰረት በሳይዙ መሰረት ማሽኖቹም የተለያዩ ናቸው። አሁን ለምሳሌ ይሄኛው የአንድ ደንበኛችን ነው። ሳይዙና ቲክነሱ ያው ደንበኛ በፈለገው መሰረት ነው። በዋናነት የሚፈልጉት እቺ ሲሊንጓ ናት፣ ስፌቱን ማለት ነው። ስፌቷን የሚፈልጓት ኢንካይሽን በደንብ ሲል አድርገው ወይም ደግሞ በደንብ ተሰፍቷል። ስለዚህ የተለያዩ ባጎችን እንደገና እንደነገርኩሽ ጋርቤጅ ባግ ወይም ደግሞ ለቆሻሻ ለተለያዩ እቃ መያዣዎች እቃዎችን ለተለያዩ እቃዎችን ለመያዣ የሚሆኑ ባጎችን እናመርታለን ማለት ነው። እነዚህ የምናመርተው በዚህ በተጨማሪም ደግሞ እነዚህ ይሄኛው ፊልም ስትሬች ፊልም የሚባለው መለጠጥ ዋናው ዓላማ ምንድነው? ይለጠጣል። ፕላስ ደግሞ ከተለጠጠ በኋላ እርስ በርስ የመጣበቅ ባህሪ ያለው ራሱ ይጣበቃል። ምንም ሌላ ነገር አያስፈልግም። ስለዚህ ምርቶቹን በፓሌት ላይ ከደረደርን በኋላ በዚህ ነው ራፕ በደንብ ከተጠቀለልነው በኋላ ምርቱ ረጅም ጉዞ ቢሄድ እንኳን እንዳይወድቅ ይረዳዋል ማለት ነው። ቅድም ሱፐርማርኬት ላይ ምናምን ያልከኝ ትክክል። ይሄኛው አሁን እንደ ሳይዝ የተለያየ ሳይዝ ነው የምናመርተው። ስትሬች የማድረግ እንትን አለው። በዋናነት ሳይዙ 50 ሴንቲሜትር ነው የምናመርተው። ግን አንዳንድ ከስተመሮች አሉ ለኬብል የሚጠቀሙ ካምፓኒዎች አሉ፣ ዩሮ ኬብል ምናምን የመሳሰሉ ካምፓኒዎች ወይም ድርጅቶች መጥተው ከኛ ይሄኛውን ስትሬች ፊልም ይወስዱሉ ማለት ነው። ስለዚህ ይሄንን ነው። እሺ፣ በተጨማሪ የላሚኔሽን ፊልም የሚባል አለ። ላሚኔሽን ፊልም የምንለው በኮሮና ትሪትመንት አለ። ኮሮና ትሪትመንት ማለት ህትመት እንዲይዝ ተደርጎ ጨረር ነገር አለ፣ በሱ ትሪት ይደረጋል። ይችኛዋ ኮሮና ቴስት ማርከር ትባላለች። ስለዚህ ከዛ በእጃችን ስንነካው ይሄ ኦሬዲ ህትመት እንደሚይዝ እና እንደማይዝ ቴስት ማድረጊያ ነው። ስለዚህ ይሄ ኮሮና ትሪት ተደርጓል።
ያልተደረገበት ደግሞ በዚህኛው ሳይድ ነው ልዩነቱን ለማየት እንዲመች እሺ ይችላል መቀዘዝ ይለቃል ስለዚህ ኮሮና ትሪት የተደረገ ነው አብዛኛውን የሽሪንክ ፊልም ሆነ ወይም ደግሞ ህትመት የሚፈልጉ ምርቶችን በኮሮና ትሪትመንት ስላለን በሱ ትሪት አድርገን ለማንኛውም የፋብሪካዎች ህትመት መስራት እንዲችሉ አድርገን እናመርታለን ማለት ነው ደግሞ አቅርቦት እናደርጋለን ማለት ነው በጣም ጥሩ ቆይታና ጥሩ ግንዛቤን እየሰጠኛለሁ ማለት በህትመት ደረጃ ይሄን ያህል ይብላውን የዚህ ራሱ ገርሞኛል የማርከሩ ኖርማሊ ማርከሩ ማንኛው ማርከር ይሆናል ወይስ አይሆንም ይሄ ራሱን የቻለ ማርከር ራሱን የቻለ ማርከር ነው ሌላ አሁን ለምሳሌ ይሄኛው ኖርማል ማርከር ብታረጊበት ቴስት ማድረግ አንችልም ለዚህችን ራሱ የቻለች ለራሷን የኮሮና ቴስት ተብላ ነው የምትመጣው ማለት ነው ትክክል ስለዚህ እንደ አጠቃላይ ጽኑ ፓክ እንደነገርኩሽ በዋናነት የሚያመርተው በዋናነት ሲነሳም ወይም ደግሞ ሲመሰረትም ሽሪንክ ፊልም ምርቶችን ነው የጀመረው ከዛ በአንድ ማሽን ነበር የጀመረው እየተስፋፋ ወደ 10 ማሽኖች ይኖሩናል እዚህ ማለት ነው እና ቢዝነሱ ጥሩ ቢዝነስ ነው ትልቁ ችግራችን ምንድነው የጥሬ ዕቃ የግብአት ችግር አለ ማርኬቱ በጣም ሰፊ ነው ነገር ግን ያው ያለው የጥሬ ዕቃ አቅርቦት ስራው በጣም ዘርፈ ብዙ ነው እንደገና ደግሞ ለተለያዩ አሁን ለምሳሌ ለጁስ ለተለያዩ ሰከንደሪ ፓኬጂንግ ስለሆነ ለተለያዩ ምርቶች ማሸጊያ ስለሚሆን እንደተባለው በደንብ ያልተሰራበት ዘርፍ ነው ማለት ነው ስለዚህ ሰውን ሪኮመንድ ታረጋላችሁ ማለት ነው በደንብ ጥሬ ዕቃው ነው እንጂ ሌላው ሁሉ ነገር ገና አልተሰራበትም በደንብ ብዙ ዌስቴጅ ምናምን የለው ማለት ዌስቴጅ ይኖራል ግን ያው አብዛኛውን ረጅም አመት የሰራ ሰራተኛ ነውና ብዙ ነገር ስለሚያውቅ ዌስቴጁን በደንብ በመቀነስ ለሀገርም እንደገና ደግሞ ለማህበረሰብም ትልቅ አስተዋጽኦ እያደረገ ያለ ድርጅት ነው እንደ አጠቃላይ ቁጥር 1 ወይም ደግሞ የጽኑ ፓክ 1 ይሄን ይመስላል ቁጥር 2 ደግሞ የህትመት ስራዎችን የሚሰራ ሌላ ፕላንት ሁለተኛ አለ እሱን ደግሞ እንድታዩት እንጋብዛለን እሺ ተመልካቾች እንግዲህ ቅድም ቁጥር 1 ነበር ጽኑ ፓክ የነበርነው አሁን ደግሞ ወደ ቁጥር 2 መጥቻለሁ ቁጥር 2 ደግሞ ምን አይነት ምርቶች እንዳሉ አብረን እንመለከታለን ሰላም እንዴት ነህ ደህና ነህ ስምህና የእንግዲህ ቁጥር 2 ነው የጽኑ ፓክ እና የስራ ድርሻህን እና ምን እንደምታስጎበኘኝ አብራራለሁ ጽኑ ፓክ 2 ላይ ዮናታን ይባላል በማሽን ኦፕሬተር እና በሱፐርቫይዘር ስራ ላይ ነው ያለሁት እሺ ጥሩ ዮናታን ስለዚህ በቀጥታ እንችላለን ማለት ነው ስለዚህ በዋናነት ይሄ የጽኑ ቁጥር 2 ምንድነው የሚያመርተው ከዛኛው የሚለየው ማለት ነው ከዛኛው የሚለየው በማቴሪያልም በስራም ደረጃ የተለየ ስራ ነው እዚህ ያለው የሚሰራው በመጀመሪያነት ዋነኛ ስራው የህትመት ስራ ነው የሚሰራው የህትመት ስራውን ከሰራ በኋላ በሚፈልጉት ሳይዞች እነዛን ሳይዞች አዘጋጅቶ ደግሞ ቀጥታ ለከስተመሮቹ ኦርደር ለተደረገው ነገር ያቀርባል ማለት ነው እዚህ የሚሰራው በዛ መልኩ ነው በተጨማሪ ደግሞ ከቁጥር 1 የምናገኛቸው ማቴሪያሎች አሉ እነሱ እንደ ግብአትነት እየተጠቀምን እነሱ ለህትመቶችን እየሰራን በሚያስፈልጉት ማሸጊያ መልክ እያዘጋጀን ኦርደሩን ለሰጡን ሰዎች እሱን እናቀርባለን ታቀርባላችሁ ማለት ነው ስለዚህ እዚህ ያሉትን መታወቂያዎችን መመልከት እንችላለን ይቻላል እሺ እዚህ ጋር ይሄኛል ረጅም ማሽን ከዛኛ አይደል ምንድነው ማሽን ስራ በዋናነት የዚህ ስራ እንትኑ ህትመት ነው የሚሰራልን የሚመጡ ማቴሪያሎች አሉ የተለያየ አይነት ማቴሪያል አይነት አለው በኤልዲ የሚሰሩ ማቴሪያሎች በቢኦፒፒ በፒቪሲ ፒራላይዝድ የሆኑ የተለያዩ አይነት የማቴሪያል አይነት እዚህ ጋር የምናያቸው ማቴሪያሎች ጠቅላላ ለህትመት አገልግሎት የሚውሉ ማቴሪያሎች ናቸውና ልክ እዛ ስንገባው ለምሳሌ ጥሬ ዕቃውን ፕሮዳክቱና ብለን ነበር የጀመርነው ማለት ነው ስለዚህ እናንተ ጥሬ ዕቃችሁ ይሄኛው ነው ማለት ነው የኛ እንደ ህትመት የመጀመሪያው ጥሬ ዕቃችን ነው ይሄኛውን ጥሬ ዕቃ እዚህ ላይ አስገብተን ነው ህትመቱን የምንሰራው ማለት ነው ይሄን በኖርማሉ ላስቲክ እንደምንለው እንደተለመደው ግን የተለያዩ አይነት
ባህሪ ያላቸው ላስቲኮች ናቸው። እነሱን ተጠቅመን ነው የህትመት ስራውን የምንሰራው። ይሄኛው ኬት ለምታገኙት ማለት እዚህ ነው ታምርቱት ወይስ ከውጭ ነው? ይሄ ከውጭ ነው። በብዛት ጥሬ እቃው ጥራትም አለው ተብሎ የሚታሰበው ከውጭ ስለሆነ ከውጭ ነው የሚገቡት። አሁን ቅርብ ጊዜ ግን የተወሰነ ማቴሪያሉን የማምረት ነገሮች አሉ። ሙከራ አለ? አዎ ሙከራው አለ። ግን ይሄ በብዛት ጥሬ እቃው የሚገባው ከውጭ ነው ሙሉ ለሙሉ ማለት ይቻላል። እሺ ስለ ጥሬ እቃው እያወራን ነበር። ጥሬ እቃዎቹ በብዛት የሚገቡት ከውጭ ነው። ከውጭ እናስገባለን። ከውጭ ከገቡ በኋላ ነው ሁሉንም ስራዎች የሚሰሩት ማለት ነው። እዚህ ሀገር ውስጥ ብዙ የመስራት እንትናቸው እስካሁን ድረስ ጠባብ ነው። ብዙ የማግኘት ቻንስ የለም። እስካሁን ድረስ ባለው ሁኔታ ግን አብዛኛው ጥሬ እቃ ማለት ይቻላል እየገባ እየተሰራበት ያለው ከውጭ ነው ሙሉ ለሙሉ ማለት ይቻላል አሁን ላይ። ስለዚህ ይሄኛ ጥሬ እቃችሁ ከዛ ወደዚህ ማሽን ነው የሚመጣው? ወደዚህ ማሽን ይገባል። የመጀመሪያው በቃ ይሄ ኢንፑታችን ነው። በዚህ በኩል ነው በዚህ ጋር ነው። በዚህ በኩል ይጫናሉ ማቴሪያሎቹ። እሺ ማሽኑ ከሚባለው በላይ ነው ከመሰራ። አሁን አንድ ስራ አንድም ሁለትም ሶስትም አይነት ቀለሞች ይኖሩታል። ብዙ አይነት አሁን የመጨረሻ አውትፑት ላይ የምናየው ቀለም አንድ ቀለም ሊመስለን ይችላል። ግን የተለያዩ አይነት ቀለሞች የተለያዩ አይነት ስራዎች ኖረውት ነው የሚሰሩትና ያው እነሱን በየቤቱም እየገባ ማየት እንችላለን። አሁን እዚህ ላይ እንዳጋጣሚ የአንድ ስራ አንድ አይነት ስራ የአንድ ስራ እንትን ያለው እዚህ ላይ ላስቲክ ላይ አሁን የምናየው አሁን እነዚህ ስራዎች የስድስት ቀለም ያላቸው ስራዎች ናቸው። ስድስት አይነት ቀለም ያላቸው ስራዎች ናቸው። ስድስቱም ቀለሞች ራሳቸውን የቻሉ የተለያየ የተቀረጸ ሲሊንደር አላቸው። በየቤቱ ላይ የምንጠቀማቸው ነገሮች በቂ ሆነ ለነሱ ዲዛይን የተሰራ የተቀረጸ ሲሊንደር አላቸው። አሁን እዚህ በየቤቶቹ ላይ መብራቱን ላብራልሽ ነው። እሺ ያላችንን ከጫንም በኋላ ሁለተኛው የሚያስፈልገን ለዚህ ስራ ምንድነው? የተቀረጸበት ነገር ነው። ስድስት አይነት ቀለም አለው ብለናል አይደል? ስድስቱም የተለያየ አይነት የተቀረጹ ሲሊንደሮች አሏቸው። ለምሳሌ አሁን ውስጥ ገብተን ብናያቸው እነዚህ ሲሊንደሮች ከሌሉ ይሄን ስራ መስራት አይቻልም። ስለዚህ ይሄ አንድ ቀለም ብቻ ያዘ ነው። ቀለሙ ላይ ለምሳሌ ምን ሰራው ስራ ላይ የጥቁር አይነት የታዘዘ ቀለም ካለው እዛ ላይ ይሄ የጥቁርን ቀለም ብቻ ለሱ የታዘዘውን የተቀረጸለት ሲሊንደር ነው ማለት ነው። ስለዚህ እዚህኛው ቤት ላይ ጥቁሩን ብቻ እንዲሰራ ማለት ነው። ኦሬዲ ይሄኛው የተቀረጸ ነገር አለ። ከዛ በኋላ የሚሰጡን ዲዛይን ላይ በጥቁር የሚሰራ ከሆነ ስለዚህ እዚህኛው ነገር ላይ የምንጠቀማለን ማለት ነው። ጥቁር ቀለምን ለዚህ ሲሊንደር እንጠቀምና ከዚህ ጥቁሩን ብቻ ተጠቅሞ በቃ ጥቁሩን ብቻ እያተመ ያልፋል ማለት ነው። ከዛ የሚቀጥሉትን ቤቶች የየራሳቸው የሆኑ የተቀረጸላቸው እዚህ ጋር በደንብ ግልጽ ተደረገ የሚፈልገው ልክ ተጋውን ጥቁሩን እናንተ ናችሁ የምታረጉት ወይስ ጥቁር እንዲቀባ ቀይ እንዲቀባ ሲሊንደሩ እናንተ ናችሁ የምታረጉት ማለት ነው? ዲዛይን ሲመጣ ከመጀመሪያው ዲዛይን ሲመጣ አሁን ስራው ስድስት ቀለም ያስፈልገዋል። የተለያየ ስድስት ቀለም ያስፈልገዋል ከተባለ ስድስቱም ሲሊንደሮች የተለያየ ቀለም ነው የሚወስዱት የመጀመሪያው ነገር። ሁለተኛው ነገር ደግሞ ሲቀረጹ ስድስቱም ለሚፈልጓት ነጥብ ብቻ ነው የሚጠቀሙባቸው ማለት ነው። አሁን ለምሳሌ ኪዋር ኮድ ወይም ደግሞ የስፖት ማርኮች የሚባሉ አሉ። ይሄ ሴንሰር ሲሸጥ ሱፐርማርኬቶች ላይ አንበው ልክ እንደነሱ የሚፈልጉ ቀለሞች አንድ ላይ ተደራጅተው ያን ከለር እንዲያመጡ ይደረጋል። አሁን የአረንጓዴ ቀለም ይሰጣል ሲባል የተለያዩ ቀለሞች አንድ ላይ ሆነው ነው አይደል ይሄ ነገር የሚሰጡት። ስለዚህ አንደኛው ቤት ሁለተኛው ቤት ሶስተኛው ቤት እያልን እንደዚህ በየቤቱ ስንገባ ራሱን ይቻለ የተለያየ ቀለሞች እንዲገቡለት ይደረግና የመጀመሪያው ቤት ላይ የመጀመሪያው ዩኒት ላይ የሚሰራው ስራ ምንድነው? የመጀመሪያዋን ቀለም ብቻ አትሟት ይሄዳል። ሁለተኛው ቤት ደግሞ ያስተላልፋል። ሁለተኛው ደግሞ ያ የቀረውን መጀመሪያ ላይ ከተተመለለ ዲዛይን የቀረውን እሱ ደግሞ ጨምሮ ያልፋል። ሶስተኛው ላይ ሲደርስ ደግሞ የቀረችውን ዲዛይን እሱ ይጨምርና ይሄዳል። ልክ የመጨረሻው ላይ ሲወጣ እነዛ ቀለሞች ሁሉ ተገጣጥመው ነው እዚህ ጋር የምናየው ዲዛይን የሚሰጡን ማለት ነው። በቃ ቅድም እንዳልኩሽ እነዚህ ነገሮች ሲሊንደር ያስፈልጋል ብለናል አይደል? ከዛ በኋላ ደግሞ ቀለሞች ያስፈልጉታል። እሱም ለመቀላቀልም ለምንም የሚያስፈልጉን የተለያዩ ነገሮች አሉ። እነሱ ነገሮች ከተጠቀምን በኋላ በየሚያስፈልግበት ዩኒቶች እነዛ ነገር ተሰርተው አጅስት ከተደረጉ በኋላ ስራው እንዲጀመር ይደረጋል ማለት ነው። ስራው ቅድም እንዳልኩሽ በየቤቱ ራሳቸውን ምስሎቹ እየተገጣጠሙ የመጨረሻው አውትፑታችን ላይ ወይም አውትፑታችን ላይ የምናገኘው ሙሉ ለሙሉ እኛ የምንፈልገውን ዲዛይን አውጥቶ መጨረሻው መጀመሪያ ሁሉ ነገር አጅስት አደርጋለሁ። መጀመሪያ ሁሉንም ከማቴሪያል ጀምሮ ከሲሊንደር ጀምሮ
ቀለም እነዚህ ሁሉ ነገሮች አስተካክለን ከዛ በኋላ ምስሎቹ እንዲገጣጠሙ እናደርጋቸዋለን። ምስሎቹ እንዲገጣጠሙ ካደረግን በኋላ የመጨረሻው ላይ ይሄ ማሽን በደቂቃ እስከ 200 ስፒድ የሚሄድ ማሽን ነውና በዛ ስፒድ ነው ይሄ ማሽን የሚሰራው ማለት ነው። ስለዚህ እነዛ ነገሮች ሙሉ ለሙሉ እዛ ጋር ያየሽው ንጹህ ማቴሪያል የተሰቀለው ማቴሪያል ሙሉ ህትመት ይዞ የመጨረሻው አውትፑታችን ላይ ይሰጣናል ማለት ነው። ይሄ በሙሉ በሮል ደረጃ ያስገባነውን ሮል ሙሉ ማቴሪያል በዚህ በኩል ታተሙበት እናገኘዋለን ማለት ነው። የነዚህ ስክሪኖች ላይ ነው አብዛኛው ነገሮች አጀስት የሚደረጉ ስክሪን ላይ ነው አጀስት የሚደረጋው ስክሪን ላይ አጀስት ይደረጋሉ። እነሱን ተከትለን የምንሰራቸው ነገሮች ናቸው። እዚህ ጋር ነው ፕሮዳክቱን የምናገኘው ማለት ነው። እዚህ ጋር በቃ አልቆ ይወጣል ማለት ነው። ለዚህ ላይ የመጀመሪያ ስቴፕ ሙሉ የስራው ለደንበኛው የሚቀርበው ስራ ሳይሆን የመጀመሪያው ሂደት እዚህ ላይ ገብቶኛል። የዚህ ሂደቱ ማለት ነው። የመጀመሪያው ሂደት ህትመት የሚባለውን ስራ እዚህ ጋር ጨርሶ ይወጣል ማለት ነው። ይሄኛውን ህትመት ከጨረስን በኋላ ሁለት አይነት መንገድ ይኖራል። አንደኛው ላሚኔሽን የሚፈልጉ አሉ። ላሚኔሽን ማለት ከምግብ ጋር ተነካኪ የሆኑ ወይም ደግሞ ከምግብ ጋር የማይነካኩ ወይም ደግሞ እነሱ ከሚያመርቱት ፕሮዳክት ጋር የማይገናኝ እንደዚህ ሲፈለግ ምንድነው የሚደረገው? እዚህኛው ጋር ላሚኔት ይደረጋል። ላሚኔት የሚደረገው ምንድነው? ይሄ ቀለሙና ምሳሌ ምግብ ነክ የሆነ ነገር የሚታሸግ ከሆነ ቀለሙ ኬሚካል አይነት ባህሪ ስለሆነ ያለው ከምግብ ጋር እንዲገናኝ አይመከርም፣ አይፈቀድም። ስለዚህ ተደራቢ የሆኑ ማቴሪያሎች በዚህ በኩል እንዲሰራ ይደረጋል። እነሱም ደግሞ የራሱን የቻለ ሁለቱ ማቴሪያል የሚያጣብቅ የራሱ የሆነ ኬሚካል አለ። አጀስት የሚደረጉበት በዛ በኩል አለ። እሱንም ማየት እንችላለን። በዛ በኩል እሱን መመልከት እንችላለን። ይቻላል። ቅድማው ያሳየኝ እነዚህ ናቸው መሰለኝ። እነዚህ አሁን ማቴሪያሎች ናቸው፣ የተለያዩ ማቴሪያሎች ናቸው። እዛ ጋር ቅድም ያሳየኝ በከለሮች ምናምን በከለሮች ሰርተን የሚወጡት አሁን ይሄ ተመርቶ ይሄ ተሰንጥቆ የተዘጋጀ ነው። እዛኛው ላይ ግን በትልቅ ሮል ተመርቶ ይወጣል። እዛ በቃ እዚህ ባኮ እነዚህ ተሰንጥቆ ቀጣዩ ስቴፖች እናያቸዋለን ብዬ ነው። ከዛ ከወጡ በኋላ እንሄድባቸው ስለሚሆኑ ማለት ነው። እንግዲህ የሥራ ሰዓት ላይ ስለሆነ ብዙ እቃዎች እንትን አሉና ችግር የለም። እነዛ የማጣበቂያ ኬሚካሎች የሚገቡበት ቋት ነው ሁለቱም ማለት ነው። እነዚህ ሁለቱ ማለት ነው። እነዚህ የተለያዩ ሁለት ኬሚካሎች አሏቸው። እነዚህ ሁለት ኬሚካሎች ገብተው ከዛ በኋላ ከዚህ የሚመጡ ኬሚካሎች ወደዚህ ነው የሚመጡት። ቀጥታ የራሳቸው የሆነ ፓይፕ አላቸው፣ ወደዚህ ይመጣሉ። ሙቀት አለው፣ ውሃ አለው። ይሄ ማሽን ራሱን የቻለ እናንተ ናችሁ ውሃው ነው ጨምሩት። ውሃ አለው። ይሄ የምታያቸው መስመሮች ጠቅላላ ከውሃ ይሄ በዚህ በኩል የምታያቸው ከዚህ ከማሽኑ ጋር የተገናኙ ናቸው። የውሃ መስመርም አለው፣ የሙቀትም አለው። ከዛ በኋላ እሱ የማጣበቂያችንን የሙቀቱንም የምኑንም ባላንስ አድርጎ ስለሚሄድልን ማለት ነው። እዚህ እዚህኛው ላይ የማጣበቂያው ይገባለታል። እዛ ያምረት ነው ቀለም የነካውት መታለን አይደል? እሱን በአንደኛው አቅጣጫ እንጭናለን። ሁለት መጫኞች አሉት። አንዱ በዚህ በኩል ይጫናል፣ ሁለተኛው በዚህ በኩል እንደምታየው በዚህ በኩል ይጫናል፣ በዳረኛው በኩል ማለት ነው። ይሄ የመጨረሻ አውትፑታችንን የምናገኝበት በኩል። ስለዚህ በሁለቱ በኩል የተጫነው ነገር ዞሮም ስታዩ እዚህ ጋር ሁለቱ ማቴሪያሎች ይጣበቃሉ። በዚህ በውስጥ በኩል በዚህ ጋር ማየት እንችላለን። እዚህ ጋር ሲደርሱ በዚህ በኩል የጫን ነው ታትሞ የመጣው ነገርና ንጹህ የሆነው ላስቲክ እዚህ ጋር ሲደርስ ተጣብቆ ወደዛ ይወጣል ማለት ነው። ከዛ የመጨረሻ ስራችን እናደረግን እዚህ ጋር ቀለም የነካው ህትመት ከምግቡ ጋር አይገናኝም ማለት ነው። እሱን በቃ ሴፍቲውን ጠብቆ ያ ነገር እንዲወጣ ይደረጋል። አንዳንድ ደግሞ ከምግብ ጋር የማይገናኙ ነገሮች አሉ። ለምሳሌ ሃይላንድ ላይ ያሉ ሌብሎች ምናምን ዳይሬክት ከምግቡ ጋር የማይገናኙ ነገሮች ናቸው። ስለዚህ ከዛ ከወጡ በኋላ ቀጥታ ወደ መሰንጠቂያ ማሽኖች ወይም ወደ ስሊተር ማሽኖች ይሄዳሉ። እነዚህ ሁለቱ የምናያቸው ማሽኖች ስሊተሮች ናቸው። በተፈለገው ሳይዝ በታዘዘው ኦርደር ልክ ስሊት ተደርገው የተሰጡት ማቴሪያሎች እዚህ ጋር ስሊት ይደረጉና ይወጣሉ። አሁን ቅድም ያየናቸው ይሄ አሁን በደቂቃ እስከ 200 ሜትር ብለናል አይደል? ይሄ ደግሞ በ500 ስፒድ የሚሄድ ማሽን በ500 ከዚህኛውም በተሻለ በጣም ፍጥነት ባለው ስራ ነው የሚሰራው። ለምሳሌ ያህል እነዚህ ነገሮች እናያቸውና አሁን እዚህ ላይ የምናያቸው ተሰንጥቀው ይሄ ያለቀው የወጡ ናቸው።
አሁን እንደዚህ የምናያቸው እዚህ ማሽን ላይ እዛ ጋር ሙሉ ለሙሉ ታትመው ካለቁ በኋላ እነዚህ አሁን ሃይላንድ ላይ እንደ ሌብል የምንጠቀማቸው ናቸው። እነዚህ ከተሰሩ በኋላ እዚህ ጋር ተሰንጥቀው በዚህ መልክ ይወጣሉ። ይሄኛው ነው እንደዚህ የሚያደርገው። ይሄኛውና እዚህኛው ማሽን ላይ በዛ መልክ እንዲወጡ ይደረጋል። እዚህ ተደርገው ማለት ነው። በተጨማሪ ደግሞ እዚህ ስራ ላይ ሲኖር የተወሰኑ ዲፌክቶች ይኖራሉ። ችግር ያለባቸው ነገሮች በሚኖሩበት ወቅት ደግሞ ምንድነው የምናደርገው? እዛ ጋር ዳር ላይ የመጀመሪያው ላይ የምናየው ማሽን እነሱን የምናጣራበት ማሽን ነው አለ። የችግር ሲፈጠርም የሚያጣራ ማሽን ማለት ነው። ችግር አሁን እነዚህ ቀለሞች ምናምን የመርጨት የተለያዩ አይነት አጋጣሚዎች ይኖራሉ ስራው ላይ እና እንደሱ አይነት ችግሮች በሚኖሩበት ሰዓት ምንድነው የምናደርገው? እዚህ ማሽን ላይ እንደሱ ችግር የነበረባቸውን ሮሎች ለይተን ወደዚህ እንዲመጡ ይደረግና እዚህ ማሽን ላይ ተሰቅለው እነዛ ችግሮች ያሉበትን ቦታ አውጥተን ተስተካክሎ ወደሚሰነጠቀው የመጨረሻው ወደሚሰጠን ማሽን ይገባና እስሊት ይደረጋሉ ማለት ነው። እዚህ ጋር የሚወጡት ዌስት የሚሆኑት ነገሮች ጠቅላላ ወደ ደንበኛ ይሄዱ እዚሁ ጋር ቀርተው እኛ ጋር ይቀራሉ። ንጹህ ምርት ብቻ ወደዚህ ገብቶ ተሰንጥቆ የመጨረሻው አውትፑት እናገኛለን። ሌላኛው ደግሞ ልክ እንደዚሁ ሁሉ ይሄኛው ቀጥታ እነሱ ወስደው ሃይላንዳቸው ላይ ለጥፈው የሚሰሩበት ነገር ነው። ሁለተኛው ደግሞ ምንድነው እነዚህ ማቴሪያሎች ሃይላንዳችን ላይ ሲገቡ እንደዚህ ቲዩብ ሆኖ የሚገቡት አይደል? ሃይላንዱ እንደዚህ ነው የሚያቅፉት። ይሄንን ራሳቸው የሚያደርጉት ነው። ሌላኛው ደግሞ ተመሳሳይ አይነት ስራ ሆኖ የተለያየ ማሽን ይኖራቸዋል ደግሞ እነሱ። እንደዛ ሲሆን ደግሞ ምንድነው የምናደርገው? የተለየ ማቴሪያል ነው እንደዚህ ህትመት ሆኖ የተለየ ማቴሪያል ሆኖና ግሉ መያዝ ወይም ደግሞ ማጣበቂያ መያዝ የሚችል እኛ ጋር ማለት ነው አለ። አሁን እሱ ጋር ሄደና የሚሰራውን ስራ በዛው እናየዋለን። እሱ አለን ማለት ነው። ስለዚህ እነሱ በቃ እነሱ ጋር ቀጥታ ሃይላንዱ ላይ እንዲገባ ይደረግና እነሱ እየቆረጡ በሙቀት ምክንያት ሽሪንክ ብቻ እያደረጉ እነሱ ሃይላንዱ ላይ የማሰር ብቻ ስራ ይሰራሉ ማለት ነው። አሁን እቺ ምናያት ትንሿ ማሽን ለሳችሁ ታየ የምትሰራው ስራ ይሄንን ነው ማለት ይሄን ነው የምትሰራው። አሁን የነገርከኝ አሁን ነው የምትሰራው፣ ግን ከምታስቢው በላይ በጣም ብዙ ስራዎች የምትሰራ ማሽን ናት። አሁን እንደ ትንሽነቷ አይደለም እና አሁን ቅድም ያየሽው ላስቲኮች ከተመረቱ በኋላ እዛ ጋር እንሰነጥቃቸዋለን ብለናል። የተሰነጠቁት ደግሞ በዚህ ሳይዝ አይሆን በሌላ አይነት ሳይዝ ደግሞ ስሊት ይደረጉና ወደዚህ ማሽን እንዲመጡ ይደረጋል። አሁን እዚህ ላይ የምናያቸው ማሽን ያውን ታጥፎ ተጣብቆ እየተሰራ ያለ ነው። ተጣብቆ ነው። አሁን ደም ዝርግ ነበር አይደል? ያየው አሁን ደግሞ እዚህ ማሽን ላይ ምን ሆነ የተሰራው? እቺ ቲዩብ ትሆናለች ማለት ነው። አሁን ቦትላቸው ላይ ቀጥታ እንደዚህ ያስገቧታል። ከዛ በኋላ ሽሪንክ ያደርጉና ስራቸውን ይጨርሳሉ። አሁን እቺ አንድ ሃይላንድ ላይ የምናገኛት አንድ ሌቭል ናት ማለት ነው። በዛ መልክ ስራውን ይሰራሉ ማለት ነው። እዚህኛው ጋር የተለያዩ ስራዎች ናቸው። እነዚህ መቁረጫ ባግ ሜከሮች ናቸው። አሁን እቺ የምናያት የተለያዩ ሃይላንድ ጫፎች ላይ የስክሪፕቶ መያዣዎች ላይ በትንሽ ሳይዝ እንደዚህ ተጣብቀው ግሉ ተደርገው ተሰርተው ከዛ ተቆርጠው በምትፈልገው ሳይዝ በምትፈልገው ሲል በጣም ትንሽ ሆነች። አሁን የሃይላንድ ክዳን ላይ የምትታሰር አይነት በፊት የምትታሰሩ የነበሩላ ልክ በእነሱ አይነት የሚሰሩ ስራዎችን በቀጫጭኑ የሚሰሩ ስራዎችን የሚቆረጡ ማሽን ስራዎችን በሙላ እዚህ ማሽን ላይ ነው ተቆርጠው ብዙ እንትሎቻችን ለሃይላንዶች ለምናያቸው ውጪ ላይ እዚህ እናንተ ጋር ነው የተመረተ። ሃይላንዶች ምናምን የሚመረቱ እንደዚህ ሌብል ስራዎች የሚመረቱ አሉ። ግን ሌብል ስራዎች ሳይሆን እነሱ ብቻ ሳይሆኑ የሚሰሩት ሌሎች ስራዎችም አሉ። ለምሳሌ አሁን ኤልዲ ተጠቅመን ከቁጥር 1 ቅድም ከአያችሁት ከዛ ተመርተው ወደኛ መተው ስራዎች ለምሳሌ አሁን ይሄ የወተት ማሸጊያዎች እኛ ጋር ነው ህትመታቸው ተሰርቶ አልቆ ተሰንጥቆ እነሱ ጋር ቀጥታ ወተቱን እንዲስ ተደርጎ የሚወጣው እኛ ጋር ተመርቶ ነው ወደዛ የሚሄደው። እዚህ ጋር የምናየው ደግሞ ሌላኛው ከህትመታችን ስራ ጋር የተያዘ ስራ የምንሰራበት አንደኛው ማሽን ነው ይሄኛው። አሁን ለምሳሌ እንዳጋጣሚ አሁን እየተሰራ ያለው ስራ የሶፍት ማሸጊያ ስራ ነው እየተሰራ ያለው። አሁን ይሄ የመጀመሪያው ስቴፕ የሄደው ምንድነው ቁጥር 1 ላይ ይሄኛው ላስቲክ ኤልዲዮን የማምረት ስራ ማለት ነው። ይሄ ከተመረተ በኋላ እኛ ምንድነው የምናደርገው የህትመት ማሽላችን ላይ ቅድም ያሳየኝ ላይ እዛ ላይ ይገባል። አሁን ይሄ
ሁለት ቀለሞች ያሉት ስራ ነው። እዚህ እነዚህ ሁለት ቀለሞች እዛ ጋር አጀስት ይደረጉለትና ይሄኛውን አውትፑት እናገኛለን። ይሄ ሲወጣ ግን እንዴት ሆኖ ነው የሚመጣው? እኛ ጋር ህትመት ከጨረስን በኋላ ልክ እንደዚህ ሆኖ ዝርግ በሆነ ሁኔታ ተዘርግቶ ይመጣል ማለት ነው። ይሄ ልክ እንደዚህ ባለ መልክ ዝርግ ሆኖ ነው የሚመጣው። እንደዚህ ይመጣልናል። ከዛ ህትመቱ ላይ የህትመት ስራችንን ከጨረስን በኋላ ምንድነው የምናደርገው? ወደዚህኛው ማሽን እናመጣለን ማለት ነው። ወደዚህ ከመጣ በኋላ ልክ በዚህ በኩል የሮላ መጫኛ ያለ ከተጫኑ በኋላ ከስተመሩ ባዘዘን ኦርደር መሰረት እነዚህ ጥፋቶች እነዚህ የምናያቸው ውስጥ የሚታጠፉት ጥፋቶች ናቸው። ስፌቱን ሳይዙን እነዚህን የምናያቸው ነገሮች በሙላ በተሰጠን ትዕዛዝ መሰረት ይሄንን እናዘጋጅና ልክ በዚህ መልክ ታሽጎ ለሱ ይሄድለታል ማለት ነው። እዛጋም እነዚህ ብዙ አይነት ስራ ነው የሚሰሩት። እነዚህ ራሱ አሁን እነዚህ የምናያቸው ከዚህ ውጪ ብዙ አይነት አሁን የወተት ህትመትና መቁረጥ ነው እኛ ጋር የሚሰራው። ይሰነጠቅላቸዋል፣ ይመረታል። እዚህ ህትመቱን ላስቲኩን ቁጥር አንድ ይመረታል። ህትመቱን እዚህ እንሰራለን። እነሱ በሚፈልጉት ሳይዝ እናዘጋጅላቸዋለን። ከዛ በኋላ ለነሱ እንልካለን የወተቶቹን የኤልዲ ስራዎችን ማለት ነው። እዛ ልክ እንደዚህ ደግሞ በማሸጊያ የሶፍት ምናምን እንደዚህ የሚፈልጉ አሉ ለተለያየ ማቴሪያል። ልክ እንደሱ አሁን ለልብስ መክተቻ ይሄ ጂንሶች ምናምን የሚያመርቱ ሲኖሩ ላስቲክ ስለሚጠቀሙ በእነሱ በሚያመርቱባቸው ነገሮች አዘጋጅተን ይሄ ንፋስ ውስጡ ላስቲኩ እንዳይዝ ደግሞ ፓንች እንዲደረጉ እነሱን በሙላ የሚሰሩት እዚህ ማሽን ላይ ነው። እዚህ ማሽን ላይ ከተሰሩ በኋላ ጥራት ባለው መልክ ተስተካክለው ታሽገው ለከስተመሩ እንዲሄዱ ይደረጋል ማለት ነው። እዚህ ጋርና እዛ ጋር የምናያቸው ማሽኖች ተመሳሳይ አይነት ስራ ነው የሚሰሩት። እሺ ነው። ቅድም እንደነገርከኝ የሚጠቀሙት የቀለም አይነቶች እንዳሉ ነግረኸኛል። ከፊት ለፊት የሚታዩኝ ቀለሞች ናቸው እና እነሱ ከውጭ ነው የሚጠቀሙት ወይስ እዚህ ይሰራሉ? እነዚህ ቅድም እንዳልኩሽ የህትመት ማሽናችን ላይ የምንጠቀምባቸው ቀለሞች ናቸው። የተለያዩ አይነት ባህሪ ያላቸው ቀለሞች ናቸው። አብዛኛው ከውጭ ነው የሚመጡት። አሁን ቢሆን ግን አሁን ቅርብ ጊዜ ላይ ሀገር ውስጥም የተወሰነ ለማምረት እየተሞከረ ነው። ግን አብዛኞቹ እስካሁን ባለው ሂደት ግን አብዛኞቹ ቀለሞች የሚመጡት ከውጭ ነው። እነዚህ ቀለሞች አብዛኞቹ ማለት ይቻላል ለህትመት ስራው የሚያገለግሉት ከማሽኖቹ ጀምሮ አብዛኞቹ የሚመጡት ከውጭ ነው። ማቴሪያሎቹ ሁሉም ነገር ግን ትልቁ አድቫንቴጅ እኛ ጋር ምንድነው? አብዛኞቹ እነዚህ የሚሰሩ የነበሩ ስራዎች ጠቅላላ ውጪ ነበር ተሰርተው የሚመጡት። በቃ ሙሉ ለሙሉ በሚባል ደረጃ ውጪ ይመረታሉ። ከዛ ከውጪ ነው እንደገናና ምን ያህል የውጪ ምንዛሬ ይጠይቀናል የሚለውን መገመት የሚከብድ አይመስለኝምና አሁን ባለው ነገር ምን አስቀርተናል? የመጀመሪያው ስቴፕ ውጪ ላይ የሚደረጉ ፕሮሰሶችን አስቀርተናል። እዚህ ይሰራሉ። እኛ ማቴሪያሎቹንም አብዛኞቹ ነገር ከውጪ ብናመጣም ግን እነሱ ሊሄዱ የሚችሏቸውን ስቴፖች የሥራ ሁኔታውን ከማቅለል አንፃር ከስተመሮችን ቶሎ ከማግኘት አንፃር በቃ ንግግሮችን ቅርብ ሆነሽ የምትነጋገሪያቸው ነገሮችና ሩቅ ሆነሽ ከምትግባቢው የራስሽ ሰው ጋር የምታደርጊው ነገር ልዩነት አለውና የመጀመሪያው ትልቁ ነገር ምንድነው? አብዛኞቹን ስራዎች ውጪ ተሰርተው የሚመጡ የነበሩትን ስራዎች ኢትዮጵያዊ በሆነ አካል እዚሁ ሰርተን እዚሁ አምርተን እዚሁ አዘጋጅተን ለከስተመሮቻችን እናቀርባለን ማለት ነው። እሺ ዮናታን እንግዲህ የነበረ በጣም ጥሩ ቆይታ ነው። እንግዲህ እንደነገርኩኝ እዛኛውን እንትናሽ ጥሩ ቆይታ ነበር የነበረ። ይሄኛው እንደማጠቃለያ በጣም ደስ የሚል ነው የእናንተ ፋክና እስቲ እንደነገርኩኝ ቅድም እዛኛውም ከስተመር በጣም የቆየ እንዳላችሁና ነግሮኛል። እንደውም ብዙ ማስታወቂያ ያሰራናል የ20 ዓመት እንደሆነ በስራ ልምዳችሁ በደንብ ነው ያጫወቱኝና ግን ለምሳሌ አሁን የልክ ቪዲዮ ሰራ እዚህ ጋር የሚፈልጉ ሰዎች ሊሆኑ ይችላሉ። እናንተ ጋር መጥተው ማዘዝ እና የት ነው የሚያገኟችሁ? ስልክ ቁጥር ካላችሁ መደወልም ካለባቸው ለመጨረሻ ጊዜ እሱን ነገር ብታረጉኝ ይመስለኛል። አድራሻችሁ? ያው አድራሻችን በቃሊቲ ኢንዱስትሪ መንደር ውስጥ ነው የምንገኘው። የራሱ የሆነ ኢሜይልም የዌብሳይትም ስልክ ቁጥሮችም ሁሉም ነገር አሉት። በዛ ማግኘት ይችላል። እንግዲህ ውድ የአዲስ ፕሮፋይል ሰዎች ጥሩ ቆይታ እንደነበረን ክፍል 1 ክፍል 2 ማየታችኋል። እንግዲህ ጽኑ ፓክ በጣም ረጅም ጊዜ ልምድ ያለው እንደሆነ ሀገር ውስጥ እንደሚመረት ብዙ ነገር አስተምራችኋለሁ። ግን በተጨማሪ ደግሞ እስቲ አንድ እንግዳ አለኝ። እሳቸው ትንሽ ስለ ጽኑ ፓክ የተወሰነ ነገር እንዲሉ ጋብዣቸዋለሁ። ከእሳቸው ጋር ትንሽ እንቆያለን። እሺ ሰላም፣ እንዴት ነው? ሰላም ስሙት ማልበልና እዚህ ልጅ ያሉት ኃላፊነት? እሺ ስሜ አበራ ዘለቀ ይባላል። የጽኑ የፕላንት ማኔጀር ነው።
እሺ እንግዲህ ቅድም ከነበረን ልጅ ቆይታ ጽኑ ፓክ ወደ 20 ዓመት ረጅም ጊዜ ልምድ እንዳለው በዚህ ዘርፍ ነግሮኛል። የእናንተ ዘርፍ ደግሞ የመረጥኩበት ጉዳይ አገር ውስጥ እየተመረተ ለሀገሮቻችን ባለሀብቶች በጣም ተደራሽነት ያለው ካምፓኒ ነውና ከዛ መስለት ስለ ጽኑ ወደዚህ ስራ እንዴት እንደጀመሩ ያንን ነገር ትንሽ ማብራሪያ ቢያደርጉ። እንግዲህ ምናልባት እዛኛው ሳይት ላይ ሄዳችሁ መረጃ እንዳገኛችሁ ይህ ጽኑ የተባለው ካምፓኒ ኦልሬዲ ስራ ከጀመረ ወደ 20 ዓመት አካባቢ ሆኗል። በጣም ትልቅ ልምድ ያለው ብዙ መሰናክሎችን አልፎ እዚህ የደረሰ ካምፓኒ ነው። የምንሰራቸው ስራዎች እያንዳንዳቸው ጥራት ያላቸው ስራዎች ነው የምንሰራውና በጣም ብዙ ነገሮችን ያሳለፈ እና ከቁጥር 1 ወደዚህ ሲመጣ ራሱ የራሱ ሂደት ነበረው። ብዙ ያሳለፍናቸው ነገሮች አሉ እና በተሻለ መጠን ከደንበኛ ጋር ያለን አቅርቦት እየተሻሻለ በየጊዜው አፕግሬድ እያደረግን እንመጣውና ብዙ ነገሮችን ያሳለፈው እና ወደፊትም በዚህ አቅሙ ከቀጠለ ብዙ ነገር መስራት የሚችል ትልቅ ካምፓኒ ነው ብዬ አስባለሁ። እሺ ጀስታው ወደዚህ ሲገባ ሲመርት ጽኑ ፓክ ማለት ነውና ምን ነበረ መጀመሪያ ተነሳሽነት የነበረው ከምን ተነስቶ ነበረ ይሄ ባለቤት ወደዚህ ኢንዱስትሪ ሊገባ ወይም ይሄ ማሽን ሊያመጣ ያሰበበት በምን ምክንያት ነው? መጀመሪያ እኔም በወቅቱ ኦልሞስት ወደ 19 ዓመት ነው እዚህ ከሰራሁ። እዚህ 19 ዓመት ስለዚህ አቤቶት ነው ማለት ነው። እና አንድ ማሽን ነች የመጣች እና ያቺን ማሽን ይዘን የጀመርነው ስንጀምር ዞሮ ምንድነው የዚህ የውሃ ማሽጊያ ፕላስቲክ ማምረት ነበር። የተጀመረው በኋላ ገበያውም እየጨመረ ሲመጣ እየሰፋ መጥቶ አሁን ወደ ተባለው ወደ ሁለተኛው ደረጃ ደረሰን እና መነሻችን የውሃ ፓኬጅ የውሃ ማሻያ ነበር መጀመሪያ። ከዛ በኋላ እንደዚህ የሰፋው ማለት እየሰፋ መጣ። ስለዚህ በስራቸው አሁን ስንት ሰራተኞች አሉ? ሶስት አሁን እንግዲህ ከሁለቱም ሳይት ላይ ወደ 71 ሰራተኛ አካባቢ አለ አጠቃላይ አለ ወደ 71 እዚህኛው ላይ ያኛው ላይ ሁለቱም ማለት ሳይት ላይ አለ። ስለዚህ እንደ ሀገር እንግዲህ ብዙ ነው ጽኑ ፓክ ያደረገው ብዬ ማስበው። እስቲ እርሶ ማስተላለፍ የሚፈልጉት ነገር እንደዚህ ጎደለ ይሄ ይስተካከል፣ ሰው ደግሞ መግባት የሚፈልግ ወደዚህ ኢንዱስትሪ ምንድነው የሚነክሩት ነገር? እውነት ለመናገር እኛ ብዙ ቻሌንጆች ያሳለፍነው እና ያ ምንድነው የመንግስትም ድጋፍ ያስፈልጋል፣ የአካባቢው ማህበረሰብ ድጋፍ ያስፈልጋል እና በተቻለ መጠን እንደዚህ አይነት ኢንዱስትሪ እንዲሰፋ ከተፈለገ ብዙ ግዛዎች ያስፈልጋል። የዶላር ጉዳይ አለ፣ የመብራት ጉዳይ፣ ውሃ ጉዳይ አለ፣ የመሳሰሉ በጣም ብዙ ነገሮች አሉ እና ያ ሁሉ አልፈን የደረስነውና በተቻለ መጠን እነዚህ ግዛዎች ቢኖሩ ደግሞ ሌሎችም ይሄን ኢንዱስትሪ የሚፈልጉ ሰዎች ወደዚህ ይገባሉ የሚል እምነት አለ። እኛም ደግሞ ልንቀጥል እንችላለን። በተለይ ያሳለፍናቸው 3 እና 4 ዓመት በጣም ከባድ ነበር። የሰራተኛ ጉዳይ ብቻ ሳይሆን የዶላር የመሳሰሉ የስራ ምንድነው መቀዛቀዝ ብዙ ችግሮች ያሳልፈናል እና ወደፊት ይሄ ነገር ቅንጅት ካለውና ከመንግስት ጋር ተጋግዘን የምንሰራ ከሆነ በጣም ብዙ የምናያቸው ነገሮች ነው ብዬ አስባለሁ። የግድ የመንግስት እገዛ ያስፈልጋል። ስፔሻሊ ለጥሬ ዕቃው ማለት ነው። ከጥሬ እየነገሩኝ ዶላር የመሳሰሉት ለምሳሌ ገበያውም ራሱ እኮ አዲስ አበባ ላይ ብቻ አይደለም ያለው ለሀገር ይሄዳልና ብዙ ገበያውን የሚቀርብን ከሆነ በዚሁ አካባቢ እንትን ብሎ የሚቀርብ ከሆነ በጣም የምንቸገረውና ያ እንዳይሆን የግዴታ የጋራ የሆነ እገዛ ይፈልጋል። የኛም የመንግስትም የአካባቢ ማህበረሰብ ነው። እሺ አመሰግናለሁ። ዳዊት እንግዲህ ስራዎችን ማቋረጥ ነው የመጣሁትኝ እና ግን ለሰጡኝ ባጭሩ ይሄን መግለጫ በጣም ነው አመሰግናለሁ። ዳዊት ስትልኝ እንግዲህ መልካም ስራ ዘመን ይሁን። እናመሰግናለን። እንግዲህ ውድ የአዲስ ፕሮፋይል ሰዎች ዛሬ ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። አዲስ ፕሮፋይልን ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። በሚቀጥለው ደግሞ ሌላ በገበያ ቅኝት እንገናኛለን። ሁልጊዜ እንደምነግራችሁ ያው ዛሬም ቀለል ብዬ ተገኝቻለሁ። እንደምታዩት ሰሞኑ ሙቀት ነው። ኦፍ ፋሽን ደግሞ እዘዙ። ቀለል ያሉ ስራዎችን እሰራላችኋለሁ። መልካም ቆይታ